ደግሞ ለአንተ ሲባል እዚህ ፊት ለፊት ከብት አይታረድ። ስማ፣ አፌን ከፍታለሁ ብትል በከብት ቦታ ስታረደው ተቀምጦ አንተ ነው የምታረደው ከብትሽ። ደግሞ ከብት ሳይሆን አንበሳ የምታረደው ሺ አንተ ትንሽ ይባ ተሰብሳይ አለብር ከማለ ነው አብቻ በጣም አብቻ ነው። ስማ፣ ይሄ ለእንዳንተ አይነት ወዳጃ ይነካል። በመጣ አሁን እንኳ እንደ ትልቅ ውስጥ ተሳለ እዚህ ክፍል ከነ ቁልፍ ሊመጣ አምጣው። ትንሽ ያፌት ናታን ካገተበት ክፍል እንግዲህ አሁን ላይ አምልጧል ማለት ነው። ታዲያ ሲያመልጥ ለገዛ ዘመዱ መልእክት ለናኢፍ የምታስተላልፍልኝ አለ አንተ ትንሽዬ እባብ ብሎት እንግዲህ ያደረገውን ነገር አይተናል ማለት ነው። ምክንያቱም ከዚህ በፊት አንተ ያሳጣህኝን እያንዳንዱን መልሼ እነጥቅሃለሁኝ፣ እናም ደግሞ ከኔ አሽሸ በደንብ ደብቀው ንግስቴንም እወስድብሃለሁ፣ እንደ ሐውልት ከኔ ጋር ለዘላለም ትኖራለች፣ ደስታህን ሁሉ ነው የምነጥቅክ፣ ምድርና ሰማይ የተለዋወጡ ያህል ነው ማደርግክ ብሎ እንግዲህ ያው መልእክት እንዲያስተላልፍለት አድርጓል ማለት ነው። እንግዲህ ይህ ነገር ደግሞ አቤል አስደንግጦታል። አቤል የሚያስበው ያፌት አብዷል ብሎ ነው ከነ ቁልፉ የገባው ማለት ነው። ያ ቁልፍ ደግሞ ለያፌት ወሳኝ ነገር ነው ማለት ነው። እዛው ቤት ውስጥ እሱን ቆልፎበት እሱ ደግሞ ለራሱ አምልጧል ማለት ነው። ናታን ይህንን ነገር ከሰማ በኋላ ምን ሊያደርግ ይችላል ብላችሁ አሰባችሁ? ናታን እንግዲህ የዘገየው አሁን ላይ ኤፍራታ ወደ ቤቷ ተመልሳለች። ከሷ ጋር ጥሩ የፍቅር ጊዜ እያሳለፉ መሆናቸውን አይተናል ማለት ነው። እናም ደግሞ ናታን በስተመጨረሻ ከእህቱ ጋር ከጽዮን ጋር ታርቋል። በስተመጨረሻ ላይ እንግዲህ ያው ጸቡ መነጋገር ተፈቷል ማለት ነው። እዛ ቤት ውስጥ እንግዲህ ገነት ላይ የተፈጠረው ነገር በጣም አናዶት ስለነበረ ገነት ምን ያላደረገችኝ ነገር አለ? በጣም በድላኛለች። ሽንት ቤት ውስጥ ዘግታብኝ ጋዝ አርከፍክፋ ሞቼ ነበረ ዛሬ። እኔ ከዚህ ቤት መሄድ ነው የምፈልገው። ምን አደረግኳትኝ? ይሄን ሁላ እዚህ ቤት ውስጥ ሆኜ የምሰቃየው ናታን፣ እኔ በቃ በቅቶኛል የጽዮን ነገር ስትል እንዴት እንደዚህ ታደርጊያለሽ ብሎ እንግዲህ አንቆ ነበር ያዛት። በዛ ሰዓት ላይ እንግዲህ እኔ ማንንም ሰው የለኝም፣ ማንም አይራራልኝም፣ አባቴ ናፍቆኛል፣ እንደውም ናና ግደለኝ እያለች እየተማጸነችው ነበረ። ከዛ በኋላ በጣም አሳዝናው ስለነበረ በስተመጨረሻ ላይ እንግዲህ ንግግር ፈተው ታርቀዋል ማለት ነው። እስከ ዛሬ ድረስ ላደረግኩባቸው ለበደልኳችሁ ነገር ሁሉ ይቅርታ ብላ ገኒንም ይቅርታ ጠይቃለች። ነገር ግን ያው የገኒ ልጅ ዳግም በጣም ተናዶባት ስለነበረ በዛ ሰዓት ላይ እንግዲህ እሱ አንቋት በነበረበት ሰዓት ላይ ጽዮን አሟት ስለነበረ ውሃ መጠጣት ስለነበረባት የግድ ዳግም ደግሞ ይሄንን ነገር ማድረግ አለብኝ፣ እንዴት እናቴ ላይ እንደዚህ ታደርጋለች? ምን ባጠፋች ነው በዚህ ልክ የምታሰቃያት? በጣም ይቅርታ ጽዮን፣ ይሄንን ነገር የግዴታ ማድረግ አለብኝ ብሎ ውሃ ውስጥ መርዝ ይሁን ብቻ የሆነ ነገር ጨምሮ ነበረ ማለት ነው። በዛ ሰዓት ላይ እንግዲህ ትቶኛል ብላ እሷም ውሃውን አልጠጣችም። ክላሴ መግባት አለብኝ፣ እዛ መድኃኒት የምወስደዋለ መድኃኒት ወስዳለሁ ወንድሜ ላደረኩብህ ነገር ሁሉ በጣም ይቅርታ ብለው እንግዲህ ታርቀዋል። ይሄም ነገር በጣም ነው ደስ የሚለው። አሁን ላይ እንግዲህ እሱ ደስታውን እያጣጣመ ነው ያለው ማለት ነው ናታን። ለዛ ነው የዘገየው። እንግዲህ አቤል አሁን ላይ የደረሰበት ነገር በጣም ነው ያሳዘነው ማለት ነው። ምክንያቱም ማምለጥ የሌለበት ሰው አምልጧል። እናም ደግሞ በር ቆልፎበት ነው የወጣው። ስንት ጠባቂ እንዳለ እዛው ቤት ውስጥ እንግዲህ አይቷል ማለት ነው። ያፌት ሁሉን ነገር ካጠና በኋላ ነው ከዛ ሊያመልጥ የቻለው። ይሄንን ነገር ደግሞ ናታን ከሰማ ምን ማድረግ እንዳለበት እንግዲህ መገመት አያቅትም ማለት ነው። አቤልም ብሎታል እንግዲህ በዚህ ምናልባት አምልጠ ልትሄድ ትችላለ፣ ልትደበቅ ትችላለ፣ ነገር ግን ካገኘክ እርግጠኛ ነኝ ናታን በአሁኑ ይገለሃል፣ ብትጠነቀቅ ይሻልሃል። አውቀህ ነበር እንዴ አንተን አስመሳይ ያላበድክም እንዴ ብሎታል ማለት ነው። እንግዲህ አንተም ሁለተኛ ከመንገድ ዞር ማትል ከሆነ ካገኘው ሁለቴ አላስብም እገልሃለሁ ብሎ ዝቶበታል ማለት ነው። እኔም አልገልክ
ልክ ብሎትም እንግዲህ ያልገደለበት ምክንያት የራሱ ምክንያት አለው፣ ያፌት የገዛ ዘመዱ ማለት ነው። እንግዲህ አሁን ላይ ያፌት በማምለጡ በጣም ነው የሚያሳዝነው። ምክንያቱም ምድርና ሰማይ ቦታቸውን የተቀያየሩ ያህል እንድሰማው አድርጌ ነው ናታንን ምሰራለት ብሎ መልእክት ይህንንም ንገርልኝ ብሎታል ማለት ነው። አሁን ላይ እንግዲህ ቢያመልጥም ለዛሬ ቢያመልጥም ነገ ላይ ግን ያፌት ናታን እጅ ከገባ ቀጥታ ነው ማለት ነው ይህ የሚገላው ነው። አሁን ላይ ደግሞ እንግዲህ ሌላ ፈተና የሆነው ያለው ነገር ቃል ተብዬው እንግዲህ እነ ናታን ቤት እየተመላለሰ ነው ያለው ማለት ነው። ናታንና ይፉ ደግሞ የራሳቸው ቤት ገብተው አለማቸውን እየቀጩ እንዲሁም ደግሞ ምግብ ሰርቶ እያበላትና እየተንከባከባት ነው ያለው። ኤፍራታም ወደ ቤቷ ስለተመለሰች በጣም ደስ ብሎታል ማለት ነው። አሁን ላይ ግን እሱ ያላሰበው ነገር ሊገጥመው ነው ማለት ነው። ያፌት አምልጧል። እንዲሁም ደግሞ ኤፍራታ ምንድን ነው የምታስበው ያፌት ቢኖር ኖሮ ብሎ አንድ ጥያቄ ጠይቋት ነበረ። እሷ መልስ ሰጥታው ነበረ። አሁን ላይ እንግዲህ ሌላ ፍጥጫ ሊኖር ነው ማለት ነው ያፌትና ናታን። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላኛውና ዋነኛው ነገር እንግዲህ አሁን ላይ ጽዮን አላደረግኩኝም እኔ አይደለውም ይሄንን ነገር ያደረግኩብሽ ብላ ይቅርታ ጠይቃታለች ገኒ ደግሞ ይሄን ነገር ማን ሊያደርግ ይችላል ከሷ ውጪ? እዚህ ቤት ውስጥ ማንም አልነበረም ከኔና ከሷ ውጪ ብላለች። ምናልባት አይታወቅም ሉሊት ደብዳቤ በር ላይ ያስቀምጣ ስለነበረ ገብታ እሷም ይሄንን ነገር ልታደርግ ትችላለች ማለት ነው። እንግዲህ ያው የተጠረጠረችው ጽዮን ብትሆንም ጽዮን ግን ምንም ቢሆን ይሄንን ነገር አታደርግም። ሉሊት ናት ምናልባት ገብታ ይሄንን ነገር ልታደርግ የምትችለው፣ ምክንያቱም አብዳለች ብለው ነው የሚያስቡት። እሷ ግን አላበደችም። ይህንን ነገር ገኒ ላይ ያደረገችው ከሷ ውጪ ማንም የለም ማለት ነው። ሌላኛውና ዋነኛው ነገር ቃል አሁንም የገዛ እህቱን እዛ ቤት ሊመልስ ነው። እንግዲህ ከዳግም ጋር ሰተት ብሎ እነ ናታን ቤት ሄዶ ነበረ፣ ማለትም እነ ቤዛ ቤት ሄዶ ነበረ። ሲሄድም አላገኛትም ኤፍራታን ማለት ነው። ኤፍራታ የናታን ባለቤት መሆኑን እያወቀ ነገር ግን ዛሬም ሳላያት ላድር ነው እንዴ ብሎ አስቧል ማለት ነው። ኤፍራታን አፍቅሯታል። ይገርማል። ባለትዳር የሆኑ ሴቶች እንግዲህ አንዳንድ ወንዶች አይን አውጣ ናቸው፣ ያፈቅራሉ ማለት ነው። እንግዲህ አሁን ላይ ደግሞ እሱ ኤፍራታን ያፈቀራት ይመስላል። በዛ ላይ ደግሞ ፎቶ ይዟል ማለት ነው። ያንን ፎቶ ደግሞ የገዛ እህቱ አይታለች። ማናት እቺ ሴት ብላ አሁን ላይ ምርመራ እያደረገች ወይ ደግሞ ለማወቅ ብዙ ጥረት እያደረገች ነው ያለችው። አሁንም እዛ ቤት ውስጥ ስላላገኛት ይህንን ነገር እንድታጣራ ድጋሜ እዛ ቤት መላክ ይፈልጋል። እሷ ደግሞ ገኒ ውሻ አድርጋ ስላባረረቻት እኔ እዛ ቤት አልመለስም፣ ይቺ ሴት ማነች? አንተን እንደዚህ ልብህን የወሰደችብህ ማነች? ይቺን ሰውማ ማወቅ አለብኝ፣ በምን መልኩ ላገኛት እችላለሁ የሚለው ነገር ጥያቄ ሆኖባታል። ነገር ግን እዛ ቤት እኔ አልመለስም፣ ውሻ አድርጋ ነው የመለሰችኝ። በዛ ላይ ደግሞ ጋጠወጥ ናት ልጅቷ፣ ምንም ስነስርዓት የሚባል ነገር የላትም ጽዮን ተብዬዋን ብላ በጣም ተማራለች ማለት ነው። እሱ ግን በቃ ግዴታ ነው ይህንን ነገር ማድረግ አለብሽ ብሎ እህቱን እየተማጸነ ነው ያለው ማለት ነው። በዛ ላይ ደግሞ እሱን የምታፈቅር ሴት አለች። ነገር ግን ያ ወንዶች ያፈቀሩትን እንጂ ሌላኛውን ሰው አይፈልጉም። ታዲያ አሁን ላይ እሷ ስለምትወደው ፍቅሯን ስትገልጽለት እሱ ደግሞ አይፈልጋትም። ሴት ልጅ ክብሯን ስትጠብቅ ደስ ነው የሚለው። ስለዚህ አንቺ ክብርሽን ጠብቂ ብሎ እሷንም ተናግሯታል። በዛ ላይ ደግሞ ጓደኛሽም እየተከታተለች ነው፣ እንዳትከታተለኝ ንገሪያት። ምንድን ነው በዚህ ልክ እንደዚህ ዝቅ የምትለው? ክብሯን ስለምን ዝቅ ታደርጋለች ብሎ ተናግሯት ስለነበረ አንተ ቆይ ወይንም ደግሞ ቅረባት ወይ ደግሞ በፍቅር አትጉዳት፣ ትወዳለች፣ ታፈቅራለች፣ ለምንድን ነው በዚህ ልክ አንተ ደግሞ እሷን ዝቅ ማድረግ የምትፈልገው ብላ ተናግረዋለች ማለት ነው። እንግዲህ ወንዶች ያፈቀሩትን እንጂ ያላፈቀሩትን ሰዎች መቅረብም ሆነ ማፍቀር አይፈልጉም ማለት ነው። ሌላኛው ነገር ደግሞ ትዝታ ከእስር ቤት ልትፈታ ነው። አሁን ላይ እንግዲህ ዝግጅት ሊያደርግላት ነው ቃል ማለት ነው። አሁን ላይ የመጡት አዲሱ ካራክተሮች እንግዲህ በፊት የቤዛ ፍቅረኛ የነበረው ይመስላል ማለት ነው ቃልና እንዲሁም ደግሞ የቃል እህት ሆነው የመጡት እንግዲህ አሁን ላይ ከእስር ቤት ስለምትወጣ ለእሷ ጥሩ አቀባበል ለማድረግ ሆቴል መያዝ አለብኝ እና ደግሞ በምስጢር መሆን አለበት ብሎ ቃል ከሆነ ሰው ጋር ሲያወራ አይተናል ማለት ነው። ትዝታት
ትዝታ እስከ እስር ቤት ከተፈታች በኋላ ለምንድን ነው ወደ ቤቷ እንድትመለስ ያልፈለገው? በሆቴልስ ለምንድን ነው አቀባበል ሊያደርግላት የፈለገው የሚለው ነገር እንግዲህ ለብዙዎቻችን ጥያቄ ሆኗል ማለት ነው። ሐረግ ድራማ ላይ አዳዲስ ሰዎች መጥተዋል። ግራ ግብት የሚል ነገር አለው ማለት ነው። እንደ በፊቱ ግልጽ አይደለም። አሁን ላይ በግልጽ የመጡት እንግዲህ ያው ናታን እንዲሁም ደግሞ ያፌት፣ ቢኒያም እነዚህ ናቸው ማለት ነው። የበፊት ካራክተሮች አሉ፣ እነሱ ደስ ይላል። ነገር ግን እንደ በፊቱ አይደለም ሐረግ ድራማ። ነገር ግን ያፌት አሁን በማምለጡ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም ጨካኝና ሀረመኔ ለሰው ልጅ የማይራራ ስለሆነ በስተመጨረሻ ላይ ምናልባት ናታንና ኤፍራታን በድጋሜ ፍቅራቸውን ሊያሳጣ ይችላል። ምክንያቱም ከዚህ በፊትም ልጃቸውን አጥተዋል ማለት ነው። አሁን ላይ ደግሞ ሁለቱን ለማለያየት የማያደርገው ጥረት አይኖርም ማለት ነው። የገቡበት ገብቶ ሁለቱን ሊያገኛቸው ይችላል ተከናንቦ። ታዲያ አሁን ላይ ናታንም ደግሞ ሌላ ጦርነት ውስጥ ሊገባ ነው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አዳዲስ ቤተሰቦች ከመጣችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።